Spagna, salva ይመችሻል ኮላ ባትርገንም ላይ ይመችሻል ዋናው ላቭ ነው እኔ ብቻዬን መብላት ብቻውን የበላ ብቻውን ይሞታል ብዬ ነውና እኔ በላችሁ እንድሮ ልበሉብኝ ነው ይመችሻል እንጂ ነው ፈረንሳይ እየለመነችኝ ነው እኔ አንቺ ብዬ ነው እኔ ከፈረንሳይ ቋንቋ እንግባባም ብዬ ነው እኔ ከእናንተ ጋር መልክ የሚመሳሰል እኔ ያማል ስለምመስል ምናምን ነው እንዴ ያለሽ እኔ የፈጠነው ውሳኔሽን ንገሪኝ ሰናዱ ስፔኖች ማለት ለምን ዩሮን እንዳሸነፉ ዛሬ ነው ያሳዩት። ወርልድ ካፕ ላይ 4-0 ሳውዲ አረቢያን 4-0 ማን ላሚን ያማል አገባ። የመጀመሪያ የወርልድ ካፕ ጎሉ ማን 10 ደቂቃ ነው የፈጀበት ለማግባት። ጥቅም ኦያርዛባል እዛ አሲስት አደረገለት። ምን አይነት ጎል ነው! አተ ኦያርዛባል ይችላል። ባለፈው የደደበ ጨዋታ ሲጫወት ነበር። ዛሬ ግን በጣም የሚያምር 2 ጎል 1 አሲስት አድርጎ ነው የወጣው ማለት። ፈርስት ሃፍ ላይ ቀየረው። አረ ዴላው ፎይንቴ ያረበናት ሶያ ሃትሪክ ይስራበት። እኔ ይሄን ሶዬ ቦነ መተዋለሁ ዛሬ። ለምን ሃትሪክ መስራት አልነበረበት? ወርልድ ካፕ ሃትሪክ ያስፈልገዋል። ገብቷቸዋል። ያማልም እንደዚህ አይነት የወደቁ ጌሞች ላይ ደግሞ ጂኦን ከፍ ማድረግ አለበት። ለምንድን ነው የሚቀይራቸው? ያን ያህል ዲፕ አይደለም። ማን ኒኮ ዊሊያምስን ቀይሮ አስገባው ምናምን በቃ ይሄ ማለት ነው። በስትክክል ማለት ስፈልግ 6 አገባለሁ፣ ግን ማሸነፍ ስለፈለጉ ብቻ 4 አግብቼ ነው የወጡት። አይነታቸው ወፍ ነው ዛሬ የተጫወቱ። እነ ፔድሪ ምናምን ወደ ኋላ እየመለሱ ነበር። ሰከንድ ሃፍ ላይ ቅዝቅዝ አድርገውት ነበር ሲጫወቱ ነበር። ውጤቱ ግን ሲያስፈልጋቸው አይታቸዋል አይደለም? ውሃ እስከሚጠጡ አጣደፏቸው። 3 ጎል አገቡባቸው ማለት። ኩኩሬላ ራሱ እዛ ተገጫጭቶ ገባለት ኳሱ። ከቼልሲ ልክ እንደወጣ ትንሽ ማን ምን አይነት ቲም ነው ስፔን ማለት ነው። ትንሽ አሁን ገብቷቸዋል። ሰከንድ ጌም በኋላ ትንሽ እየፈሯቸው፣ ምክንያቱም ይሄ ስቴትመንት ነው። ይሄ ዊን ስቴትመንት ኖርማል አይደለም። ገብቷቸዋል። ጥሎ ማለፍ ላይ ፍሩን እያሉ ነው፣ መልእክት እያስተላልፉ ነው። አይ ዴላፎንቴ ቀልድ እኮ አይጠገብም። ይኸውላችሁ እኔ ፈርስት ሃፍ ቪዲዮ አልሰራውም የስፔንን ኳስ እያየሁት ከሳውዲ ጋር ማለት ነው። እና ያልሰራውበት ምክንያት ላሚን ያማል ሰከንድ ሃፍም ተመልክቼው ሙሉ ጨዋታ ካየሁ በኋላ ቪዲዮ ሰራለሁ ብዬ ነበር። ዴላፎንቴ ምን አደረገ? እረፍት እንደወጡ ሳይመለሰው በዛው አላሳረፈውም ላሚን ያማልን። ታዲያ እኔ ምን እጠብቃለሁ? በቃ ይሄው ተነሳው ቪዲዮን ሰራ እንዴ። ያማል ይልለበት ኳስ ምን ኳስ ሆነ። ጭራሻው 4 አግብተውባቸዋል ጀማው። ላሚን ያማል ደግሞ ያው እንግዲህ ጎሏን ጠቅ አድርጋ ቆንጆ ተንቀሳቅሳ ወጣለች ጀማው። ሳውዲ ግን ማለት ነው በእውነት ከአቅም በታች ነው። በቃ ምንም እንደነገሩ አቅማቸው ይሄ ነው። ከዚህ በላይ ምንም ነገር ማድረግ አይችሉም ጀማው። እየተለበለቡ ነው እንግዲህ። የኩራት ቀንን ያከበሩት ሳውዲዎች መቼ እንደሆነ ታውቃላችሁ? አርጀንቲናን ያሸነፉ ቀን በማግስቱ ትልቅ ክብረ በዓል አገሪቷ ላይ ተከብሮ ነበር። ይሄንን የውርደት ቀን ብላችሁ ሳይሙት እንግዲህ መቼስ ካሁኑ 4:52 ደቂቃ ነው ጀማው። ላሚን ያማል ቡድኑን ዋነኛ ሰው መሆኑን አሳይቶ ዛሬ የሚወጣው ጀማው። ይመቻችሁ። ወይኔ ኬኤስኤ ወይኔ ኪንግደም ኦፍ ሳውዲ አረቢያ ነው የምልህ አባቴ። ስፔን ባለፈው 0-0 ምን ነው አሁን እኮ ላሚን ያማል አለ አባቴ ብለው ገና የመጀመሪያው ሃይድሬሽን ብሬክ እነዚህ አሜሪካኖች የተረገሙ ለ4 ከፍለውብናል እግር ኳስን። የመጀመሪያው ሃይድሬሽን ብሬክ ሳይጀምር ነው 3 የቀረቀሩላቸው ማለት ነው። ገባህ አይደል? ምንም ማንገናኝ ሰዎች ነን። እኔ ባለፈውን ቅር ብሎኛል። ሰው እንዳለ 5 ጎል 6 ጎል ሃትሪክ 2 ጎል ምናምን እያገባ እኔስ ምን ነው? በተለይ ላሚን ያማል ስላለ ማለት ቤስት ራይት ዊንገር ኢን ዘ ወርልድ ባይ ዘ ዌይ ማለት ላሚን ያማል ማንም ሰው ማከራከር ነገር ደርሷል አሁን ላሚን ያማል ሲኖሩ ብቻ እነሱ የማጥቃት ወኔያቸው ራሱ የስፔን ማን ወይኔ ማን ሰከንድ ሃፍ ደግሞ የበለጠ ጎሎች የፈራውላችሁ ነው። ሳውዲ አረቢያኖች የፈራውላችሁ ነው ማለት አሁንም ዌሪዝ ላሚን እንዳትሉ እኮ ነው። ገባችሁ አይደል? ያስታውሳላ ዌሪዝ ሜሲ ምናምን ድንገት እንኳን 3 ነጥብ ከሰጧችሁ ምን እንደምትሉ ስለሚያውቁ ላሚን ያማል ደግሞ እንደዚህ አይነት ቀልድ አያውቅም። አባቴ ምን ገባ አይደል? ለአባቱም እየተበቀለ ነው ነው ምን ተረዳኝ አይደል? እንዴት ከሜሲ 3 ነጥብ ወስደ ዌሪዝ ሜሲ ትላለህ? በዚህ አይነት ማንም ዌሪዝ ላሚን ልትለኝ ነው ወይነክ ላሚን ያማል እንዳትል ፈርተው እኮ ነው። ገባ አይደል? ወይኔ ሳውዲ አረቢያ ታሳዝኛለሽ። ኢራን ግን እንደዚህ መሆን የለብሽም። ኢራን ከቤልጂየም ጋር መወጠር አለብሽ። አንቺ ከባድ ጨዋታ አለብሽ። ጥሎ ማለፍ ላይ ከባድ ጨዋታ ማለት ነው። ዓለም ላይ አንደርሬትድ ከምላቸው ተጫዋቾች መካከል አንዱ ሚካኤል ኦያርዛባል ነው። ይኸውላችሁ ብዙዎች አይናገሩለትም። የባስኩ ተወላጅ የሪያል ሶሲዳዶ ኮከብ ኦያርዛባል ዛሬ በዓለም ዋንጫ መድረክ ራሱን በደንብ ማሳየት ችሏል። በጣም ነው ደስ ያለኝ። ምክንያቱም ይኸውላችሁ ለጎል አስቆጥሮ 1 አሲስት ደግሞ ለላሚን ያማል ምን አይነት ኳስ እንደሰጠው አይታችኋል ብዬ አስባለሁ። ከግራ ክንፍ እየተነሳ ተጫወት ብትሉት የሚጫወት እንዲሁም ደግሞ 9 ቁጥርም ከፈለጋችሁት የሚገባ ታትሮ ፕሬስ የሚያደርግ ወርክ ሬቱ በጣም ሃይ የሆነና በሜዳ ላይ ታጋይ ከምላቸው ተጫዋቾች መካከል አንዱ ሚካኤል ኦያርዛባል ነው። እርግጥ ነው የባስክ ተወላጆች እስከ መጨረሻው ድረስ ለቡድናቸው መፋለምን ያውቁበታል። ለብሔራዊ ቡድናቸውም ጭምር ያው ብዙ ጊዜ ባስክ ሲባል ካታሎኒያ ሲባል ለስፔን ብሔራዊ ቡድን ያን ያህል
እንደ ሌሎቹ ስሜት አላቸው ወይ የሚለው ጥያቄ ውስጥ የሚገባ ነው። ምክንያቱም ሌላ ታሪክ ከጀርባ ስላለ ማለት ነው። ነገር ግን እስከ ጥግ ድረስ ለስፔን ያለውን እየሰጠ ያለ ተጫዋች ነው። ባለፉት እንግዲህ 13 ጨዋታዎች ላይ 21 ጎል ኮንትሪቢዩሽን ያለው ተጫዋች ነው እንግዲህ ይሄ ድንቅ ስፓኒያርድ። ስለዚህ ከጨዋታ ጨዋታ እየነገሰ ስለሆነ ደስ ብሎኛል። ምናልባትም ይህን ተጫዋች በሚቀጥሉት ዓመታት እድሜው ነው እንጂ በትልቅ ቡድን ብናየው ደስ ይለኝ ነበር። ሚኬል ኦያርዛባልን ከልቤ ነው የምወደው ጋይስ። እስኪ ስለ ሚኬል ኦያርዛባል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኦያርዛባል ይለያል፣ ያርግለት። እኛ ላሊጋውያን የምናውቀው ሚኬል ኦያርዛባል ይሄ ነው። ይሄ ነው ኦያርዛባል። በጣም የሚያምር ነገር ያለፉት 13 ጨዋታ 20 ጎል ኮንትሪቢዩሽን አለው። ላሚን ያማል ኢዝ ላሚን ያማል። I don't have to speak about him. So good. እሱ ሲኖር ራሱ ስፔን ቲሙ ራሱ የተነሳሳበት መንገድ ቻንስ የሚፈጥርበት መንገድ እያያዙት ፍሪ ፍሎዊንግ። ሳውዲ አሁን መጥፎ ተጫውቶ አይደለም ግን በቃ ስፔን አር ቱ ጉድ። ሶስተኛውን ጎል አይታችሁታል። አየር ላይ ኩኩሬላ ኦልሞና ኦያርዛባል ተቀባብለው ያገቡት። ይደብራል። በስመ አብ ችሎታ። አየር ላይ መሬት እንኳን አታስነኩትም። ደቫይቡ እንኳን እንዳይደብራቸው። ለስፔን አሁን ግሩፖን ማለት ነው አንደኛ ማጠናቀቅ የሚያስፈልገው ሳውዲ አረቢያን ጨርሳለች፣ ዩሩጓይ ጋር ማሸነፍ። ምክንያቱም እዚህ ሁለተኛ ጨርሰ ከአርጀንቲና ጋር መገናኘት አያስፈልግም። በጣም አላስፈላጊ ነገር። ሁለቱም እንግዲህ በጣም እርሊ ላይ ሊወድቅ ማለት ነው ከሁለት አንዳቸው። አርጀንቲና አንደኛ እንደሚመጣ አልጠራጠርም እዛ ግሩፕ ላይ። ነገር ግን ስፔን ያው ባለፈው ኬፕ ቨርድ ጋር ባዶ መውጣት ተከትሎ ቀጣይም ላለመገምደል እቺን ፎርም ይዞ ገብቶ ዩሩጓይን አስታግሶ መውጣት። አለበለዚያ ግን ከአርጀንቲና ጋር የሚገናኙ ከሆነ እኛ ብናየው ደስ ይለናል። ግን ሌተር ስቴጅ ቢሆን ጥሩ ነው። ገባችኋል? ቶሎ ቀደም ብሎ ከሚሆን ብቻ ዊልሲ። ግን ስፔን ተመልሰዋል፣ በደንብ ነቃ ብለዋል። ከዚህ በኋላ ስንት ይገባሉ ጥያቄው። ኤኒዌይስ ግን ያለ ዋንጫ እንዳያንጠሱ ራሱ ዋንጫ እንዳይደርሰ ኮሜንት ረሳዎች ያስቀምጠ ፐብሊክ ቢደረግ ቀጥል ትንሽ ነው። አየር ላይ የተቀባበለ የሚያገባ ቡድን ቀልድ መሰለ እንዲያዘው። ይሄ ነው ስፔን የሚታወቀው። ሳውዲ ነው ቀጥለጥ አድርጎ ፈርስት ሃፍ 3-0 እየመራ ነው። ከዚህ በላይ መጨመር ይችላሉ። ግን ያማል ቢያርፍ ባይ ነኝ። ትንሽ ሳየው ስቲፍነስ ይታያል። ከጉዳት መልስ እንደሆነ በጣም ያስተውቅበታል። እና ግን ስቲል የሚጮትበት መንገድ ቀንሶ ምናምን ሳይው ግን አላ እንትን አለ። በቃ ኳሱ ምናምን ይቀበላል፣ ድሪብል ያደርጋል። ግን ሞር ለመምታት ነው እየሄደ ያለው አብዛኛው ጊዜ ሰንጥቆ ወደ ውስጥ ከመግባት ይልቅ ከዚህ በፊት እንደሚያደርገው እና አይ ቲንክ ከጉዳትን ፍራቻ ይመስለኛል። ብቻ እሱን ያሳርፉት። በቃ አንድ አግብቷል። ሜቢ አንድ ቢደግም አይገስ ጎል ለጎል ጉዳይ ነው አሁን ችግር የሆነው። ብዙዎቹ ያገቡ ስለሆነ ጎል ለመድረስ እሱ ፈልጎ ራሱ ካልቆየ በስተቀር አይራስ ወጣሉ ያስባሉ። ዊልሲ ብቻ ኦያርዛባል አንግል ይገጨበት ራሱ አይታችሁታል። በረኛው ሲንቀለቀል አግኝቶት ጨራሽ ጨርፉ ቺፕ አድርጎ ሊያገባበት ነበር ክሮስ ከሚደረግበት ቦታ። የመጀመሪያውን ለያማል ቁጭ ነው ያደረገው። ያማልም በቃ ኢንስቲንክቲቭ በጣም የሆነ ፊኒሽ ነው፣ በቦታው ተገኛ ጨረሰው። ጽድት ያለ ብቻ ስፔን አር ቱ ማች ፎር ሳውዲ አረቢያ። እንደዛ ነው ማለት የሚቻለው። ከጨዋታው በኋላ ደግሞ ፉል ታይም ሪያክሽን ላይ እንመለሳለን። ቀጣይ እስክንገናኝ ድረስ ይመቻችሁ። ለተመልካች አዝናኝ አልነበረም፣ ለስፔናዊ ግን በቃ በጣም አሪፍ ነበር። ምክንያቱም ባለፈው ኬፕ ቨርዲ ላይ 1 ጎል ማስቆጠር አልቻልክም። ከዛ ግን በ30 ደቂቃ 3 ጎል አስቆጠረ። ከዛ 4-0 ስታሸንፍ ደግሞ ያለው ስሜት አሪፍ ነው። ከዚህ በላይ ጎል ማስቆጠር ይችላሉ የሚል እምነት ነበረኝ። ምክንያቱም በ30 ደቂቃ 3 ጎል አስቆጠረ። ከዛ ደግሞ ሳውዲ ነው ብዙ ጎል ማስቆጠር ይችላሉ ብዬ እምነት ነበረኝ። ግን 4 በቂ ነው። ከባለፈው ምንም ጎል ሳታስቆጠር ለመጣ ሀገር ይሄ በጣም አሪፍ ነው ብዬ አስባለሁ። ያማልም እስከ 45 ደቂቃ መጫወት ችሏል። ሪከቨሪው ገና ብዙም ያስፈልገዋል ብዬ አስባለሁ። ባለፈው ያላስጀመረው ለዛ ነው። አሰልጣኙን ግን በዚህኛው ጨዋታ ማድነቅ አለብን። ፊት ለፊቱን ቀይሮ ነው የመጣው። ፈርናንድ ቶሬዝን ቁጭ አደረገ፣ ጋቪን አስወጣ። ትክክለኛ ውሳኔ ነው የወሰነው። ጋቪ በግራ በኩል ፈርናንድ ቶሬዝ እኮ አይሆንም እኮ አይኑ ተቀይሮ ገብቶ ጎል አስቆጥሮ ኦፍሳይድ ተብሎበታል። ግን ሚሆን ተጫዋች አይደለም። ያማል በእድሜ ትንሹ ሁለተኛው ተጫዋች ሆኗል። ለስፔን ጎል ማስቆጠር ይቻላል። የመጀመሪያው ጋቪ ነው። ከዛ ያማል ሆኗል። በተወሰነ በቀናት ልዩነት ነው እንጂ ይሄን ያህል ትልቅ ጋፕ የላቸውም እና ስፔን ትልቁ 3 ነጥብ ወስዳለች ብዬ አስባለሁ። ለእሷ ቀላል ይመስል ይችል ነበር፣ ግን ያቻ አስፈርቶ የነበረ አሪፍ ነው። ብቻ ስፔኖች ወደ ብቃታቸው ተመልሰዋል። በመጀመሪያው ዙር ጨዋታ በአፍሪካዊቱ ሀገር ኬፕ ቨርዴ ነጥብ የጣሉት ስፓኒያርዶቹ እሳት ልሰው እሳት ጎርሰው በመምጣት ሳውዲ አረቢያን አይቀጡ ቅጣት ቀጥተዋታል። የ18 ዓመቱ ታዳጊ ባርሴሎና ኮከብ ላሚን ያማል ኳስና መረብ በማገናኘት ለስፔኖች ቀዳሚዋን ጎል አስቆጥሯል። ኦያርዛባል አከታትሎ ያስቆጠራቸው ጎሎች ደግሞ ስፔን 3-0 እየመሩ ለረፍት እንዲወጡ አድርጓቸዋል። በ23 ደቂቃ ውስጥ ብቻ ነው 3 ጎሎችን ማስቆጠር የቻሉት። ከረፍት መልስ ማርኮ
የሞከረውን ኳስ ግብ ጠባቂ ሲመልሰው የሳውዲ አረቢያው ተከላካይ አልታምባክቲ ራሱ ላይ በማስቆጠር ስፔኖች 4-0 አሸንፈው ወጥተዋል። የመጨረሻ ደቂቃ ጎልን ፌራን ቶሬስ ቢያስቆጥርም በቫር ተሽሮበታል። ስፔን በጣም አስደናቂ እንቅስቃሴ ነው ያሳዩን። በዛሬው ጨዋታ ላይ ከ4 በላይ ተጫዋቾችን ቀይረው የገቡት ዴላ ፎንቴ አማካይ መስመራቸው ያማረ የተዋበ ሆኗል። ፋቢያን ሩይዝን በማስቀመጥ አማካኙ ላይ ዳኒ ኦልሞን ከፔድሪና ሮድሪ ጋር አጣምረዋል። የመስመር የማጥቃት እንቅስቃሴያቸውንም በላሚን ያማልና አሌክስ ቤኒያ መምራታቸው አስደናቂ ነበር። ባለፈው ጨዋታ ላይ ጋቪንና ፌራን ቶሬስን ነበር ይዘው የገቡት። ያም እንግዲህ ውጤት እንዳሳጣቸው ይታወቃል። ዛሬ በጣም ምርጡን ስፔን የተመለከትነው። ሳውዲ አረቢያ ደግሞ ምን እንደነካቸው አይታወቁም። በመጀመሪያው ዙር ጨዋታ ኡራጓይ ጋር አቻ የወጡበት ጨዋታ ግሩም ነበረ። ዛሬ ግን በጣም ፈዘው እንቅስቃሴያቸው ሁሉ ወርደው ተመልክተናቸዋል። ስፔን የዓለም ዋንጫ ውድድርን ዛሬ ጀመረች ትመስላለች። በቀጣይ እንግዲህ ከኡራጓይ ጋር የሚያደርጉት ጨዋታ ይጠበቃል። ኡራጓይ ጋር አቻ ከወጡ ወደ ቀጣዩ ዙር ያልፋሉ። ካሸነፍ ደግሞ አንደኛ ሆነው የማለፍ እድላቸው ሰፊ ይሆናል ማለት ነው። የስፔን ብሔራዊ ቡድን ለአረፋዎቹ ዘሬድዋን ቀያዮቹ የስፔን ብሔራዊ ቡድን ከ16 ዓመታት በኋላ በድጋሚ ዓለም ዋንጫን ለማንሳት በአፍሪካ ምድር ሳውዝ አፍሪካ ላይ ነበር ዓለም ዋንጫ ያነሱት። አሜሪካ ላይ ይሳካላቸውን አብረን እናያለን። እንዴት እየተመለከታችሁት ነው ዓለም ዋንጫን? በተለይ ዓለም ዋንጫና የቱርናመንት ውድድሩ ላይ የሚሰሩ ቡድኖች በጣም አስፈሪ ይሆናሉ። ስፔን ዛሬ የመጣበት መንገድ በጣም ፐርፌክትና ግሩም ነው። እንዴት አገኛችሁት? የስፔን ብሔራዊ ቡድን ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ቀጣይ ቤልጂየም ከኢራን 4 ሰዓት ላይ የሚጀምር ጨዋታ ነው። እኛ እየገባን ነው። ሲዲ ስፖርት ላይ ሰርች በማድረግ የቤልጂየምና ኢራን ጨዋታ በዩቲዩብ እንድትከታተሉ እንጋብዛችኋለን። ሲዲ ስፖርት ሳብስክራይብ ይደረግ። ይመቻችሁ።